መቼም ባዛር ላይ ስትዘርፉ የኖራችሁ ሰዎች አላችሁ። ይሄን ሰሞን ባዛር በሰፊው ትልቅ የመንግስት ተቋም ያለበት ቦታ ዝርፊያ ነበር በጣም ማለት ነው። ይሄ አንድ ዕጣ ለአንድ ሰው ነው የሚሰጠው። ለአንድ ሰው የተሸወዳችሁ ሰዎች አላችሁ። ለአንድ ሰው ነው 200 ብር ስትቆርጡ ይሄ ነው የሚሰጠው ለአንድ ሰው። እነሱ ግን ምንድነው የሚያደርጉት? 2 ሰው 3 ሰው ከሆናችሁ በሞባይል ባንኪንግ ስትቆርጡ ዞሮ ዞሮ አንድ ዕጣ ነው የሚሰጣችሁ። ምክንያቱም በዛ ሞባይል ስለተቆረጠ ማለት ነው። ግን ይሄንን አያስረዱም። 3 ዕጣ እንዲሰጣችሁ በ3 ሞባይል በ3ታችሁም ቁረጡ አይዱም። 3 ሰዎች ካላችሁ እና ሌባ አጭበርባሪ ናቸው። እኔ ሞባይል ባንኪንግ አይሰራም ነበር። ሞባይል ባንኪንግ ቴሌብር ቴሌብር አይሰራም ነበር። የኔ በቴሌብር ቁጥር አስገቢ ያለኝና የራስሽን ቁጥር ቀድመሽ አስገቢ ያለኝ የራሴን ቁጥር አስገባው። መጨረሻ ላይ አንድ ደስ ያለሽን ቁጥር አስገቢ ያለኝ 15 ቁጥር አስገባሁኝ። ከዛ ቆርጬ ገባሁኝና ስደርስ ሎተሪ ለሌላ ሰጥ ስላየኋት ሎተሪ ስጭኛ አልኳት። ስላት አይ አልሰጥሽም አለችኝ። ለምን? በሰው ነው የቆረጥሽው። እንደው በሰውም ልቁረጥ በማንም ልቁረጥ ዞሮ ዞሮ ሎተሪው የኔ ነው አይደለ? ብሩ ገቢ ሆኗል። በማንም ሰው ልቁረጥ አይቻልም በራስሽ ስልክ ካልቆረጥሽ። ለምን ቆረጣችሁልኝ? እንደዛ ካልሆነ ታዲያ አይ እንድትገቢ ነው እንዴ? በገባም ብሩ ገቢ እስከሆነ ሎተሪው ሊሰጠኝ ይገባል እኮ አይደለ እንዴ? የኔ ስለሆነ ይውጣልኝም አይውጣልኝም ይሄ ሎተሪ እንደዛ ስትለኝ በቃ ብሬ መልሱልኝ አልኳት። አልገባም ብሬ መልሱልኝ በሞባይል በቴሌብር ቆርጣለሁ አልኳት። እሺ አለች። ሄድኩኝ ልጁ ጋር መልስልኝ ስለው አልመልስም አለኝ። ትመልስልኛለህ አለበለዚያ ሎተሪ ትሰጠኛለህ ወደ ሳይን በግድ ስለው በቃ አትረብሽ ምናምን መልስልሻለሁ ተረጋጊ ምናምን አለኝ። ለሌላ ሰው አታሰሚ ምናምን አለኝ። እንደዚህ ብሎ ነገር አለ እንዴ? እንደዚህ ብሎ ስራ አለ እንዴ? የቀን በቀን ዝርፊያ። ከዛ እሺ አልኩኝና የራሴን ብር መለሰልኝና ቁረጫ አለኝ። ለባለቤቴ ደወልኩና ባለቤቴን ቁረጥልኝ ብዬ እሱ በቴሌ ብር ቆረጠልኝ። አይቻልም እዚህ ስልኩ ካልመጣ አለኝ። ኧረ እባክህ እሱን እናያለን እንግዲህ እሱን በደንብ ታስረዳኛለህ እስከመጨረሻው አልኩት። በቴሌ ብር ተቆረጠ ተላከልኝና ይሄው በዚህ ቆርጫለሁ ብዬ ቁጥር ነገርኳት። አወጣች ተቆርጧል አየች። ስለዚህ እንትኔ ሰጠችኝ ማለት ነው ሎተሪዬን። እና እንዴት እንደሚያጭበረብሩ በዛ ላይ ምግብ ቤት ስትገቡ ውስጥ ዋጋ አይናገሩም። መጠጥ ስትጠጡ አንድ ለስላሳ ማለት ነው 50 ብር ነው። አንድ ሻይ 50 ብር ነው። አንድ ለስላሳ 100 ብር ነው። ሌብነታቸውን ይዋቸው እንግዲህ። አንድ ትንሽ የምታክል ጥብስ 1500 ብር ነው። እችን የምታክል ሾርማ አንድ ሹልል ያለ ሾርማ ከትንሽ የቺፕስ ጋራ 1200 ብር ይላሉ፣ 800 ብር ይላሉ፣ 1000 ብር ይላሉ። ሁሉም ቦታ ዋጋው የተለያየ ነው። እንደፈለጉ ነው ዋጋ የሚናገሩት። መጨቃጨቅ አትችሉም። ከፍላችሁ መውጣት ነው። መጀመሪያ አይናገሩም ምግብ ሲያቀርቡ። መቼም ዋጋውን ሁላችንም ብዙ ጊዜ ስለምናውቀው ቢጨምር ምናልባት ውጪው 200 ከሆነ እነሱ ጋር 400 ነው። ይሄናል 3 እጥፍ 4 እጥፍ ይሆናል ብለን አንገምትም። እና ከጓደኞቼ ጋር ተዝናናንና መጨረሻ ላይ የመጣብን ብር 4000 ምናምን ብር ነው። ለምንድን ነው ስንላቸው ጥብሱ 1500 1300 1200 ሾርማ ምናምን ብለው ሂሳብ ደርምረው ጠግበን እንኳን አልበላንም። እግዚአብሔር ምስክሬን ነው የምለው። ተጣልተን አንከፍልም ብለን እኛ 3000 ብር ብቻ ከፍለን ወጣን ከ4500 ማለት ነው። በቃ ታውት አመት ባል ስለሆነ እኛ እንከፍላለን ምናምን አሉ። እንደዚህ ብሎ ስራ አለ እንዴ? ምን አይነት ሌብነት ነው? ምን አይነት ሀገር ነው ግን እየኖርን ያለ ነው? መንግስት ያለበት ሀገር ምንድነው ግን? እስከዚህ ድረስ ነው በቃ እኛ እስከዚህ ድረስ ነው ሀይ የሚለን ሰው አጣን ማለት ነው። ስለዚህ ይሄንን መንግስት ሊያዩ ይገባል። አሁን ቀኑ አልቋል። ዞሮ ዞሮ ተሳክቶላቸዋል። ብዙ በልተዋል። አፈር ድሜ ይብሉ። ገንዘብ አያርግላችሁ። ድራሻችሁ ይጥፋ እናንተ አገር አሰዳቢዎች። ስለዚህ ለሚቀጥለው ግን ባዛር በጣም መሻሻል አለበት። በዚህ በማጭበርበር ውስጥ ማለፍ የለበትም። አለበለዚያ ለደሃው እዛ ውስጥ ለምን ሽንኩርት አይነግዱበትም? ከፈለጉ የሀገር ሀብት አይደለ እንዴ? ማንም ነጋዴ የሚበለጽግበት በሌብነት በዝርፊያ። ይሄ እኮ በቃ ከኪስ እንደመንጠቅ ማለት ነው።